ግን ያስፈራል በስማም በጣም ነው የሚያስፈራው እንደሚታየው አይደለም ግን ጎበዝ እውነት ሰብሊ አብርሽ ናቸው ጎበላችን ማሸናፊ ነና ደስ ያስፈልጋል ገብተናል በአቦ ሸማኔ ፍጥነት እኔ እየበረርኩ ሰብሊም እየበረረች ነበር አብርሽም እየበረረ በጣም በፍጥነት እንግዲህ ከናንተ ጋር ለመገናኘት እየበረረን እንዳናረፍ ውድድራችንንም ሳንረሳው ጥንቃቄያችንንም ሳንዘነጋ እናንተ ጋር ለመድረስ እንግዲህ በናፍቆት እየበረረ ነው ዛሬ መጣን
አዎ ጥንቃቄ በተሞላበት ፍጥነት ነው የመጣ ነው። እዚህ ያሉት የቅዳሜ ከሰዓት ቤተሰቦችም ጥንቅቅ ብለው ነው የጠበቁን። እንኳን ደህና መጣችሁላችሁ። በጣም የሆነ ሞራል የሆነ አሁን ራሱ ትሪት ሰማችሁ የሆነ ስሜት አለው ኃይል አለው የስፖርት ካር መንዳት ያለው ስሜት ማለት የሆነ በቃ ፍጥነቱ ከጥንቃቄ ጋር ከጉልበት ጋር ይሄ ደግሞ እንትን አለው የሆነ ሌክዠሪ ነገር የሆነ አልተሰማችሁ? ይታዘዛል ቶሎ በፊት ከሩቅ ነው የምናየው እንግዲህ ከሩቅ ነው የምናየው ግን ዛሬ ራሳችን እየነዳን እየተወዳደርን በስፖርት መኪና የመኪና ውድድር ምንድነው የሚመስለው የሚለውንም በዛው እንዳቅ ነው ያደረገኝ ዛሬ ነው እንዳልሽው የሆነ ስሜት አለው ደስ የሚል ስሜት አለው ግን እኔ የገባኝ ነገር እያንዳንዷ ነገር ጥንቃቄ ካላደረግሽበት በጣም ብዙ ዋጋ የሚያስከፍል አደጋ ነው በቃ ህይወትም እንደዛ ነው የገባኝ እንደዛ ነው ትንሽ ፍጥነት ትንሽ ስተት ብዙ ዋጋ ያስከፍላልና እኔ የመኪና ውድድር በፊት የሚመስለኝ የውጭ ብቻ ነበረ እና ሳይ ለካ እኛ ሀገር ከድሮ ጀምሮ በጣም የቆየ ነው በጣም ሲደረግ የነበረ ነው እና ፈራው ነበር ግን ሳይው በቃ በጣም ያስፈራኝ ነበር ሳይው በጣም አደጋውን አስባለሁኝ በተለይ እንዳልሽው ከበውጭ ነው በተለይ ጣሊያኖች በጣም ለነሱ ትልቅ የሆነ የስፖርት ውድድር ነው ስፖንሰር ሌክዠሪ ነው በቃ ሌክዠሪ ነው የሆነ የሀብታሞች ስፖርት ልበለው ደግሞ ተሰምቶኛል እኔ ሀብታም የሆንኩን በጣም መሰለኝ ወዲያውኑ ጣሊያን ገብቼ ጥር ያደረኩ ነው መሰለኝ እና እንደዚህ አይነት ስሜት አለ በዛ ላይ ግን ስናይ በጣም ፍጥነታቸው በዛ ላይ እንዳልሽው ጥንቃቄ ካልጎደለ እንደዚህ ሲገለባበጡ እኮ እናያለን በጣም ከባድ ነው ግን ከስር የሚለብሱት ሴፍቲነታቸው በጣም ነው ሴፍ ለአደጋ ስለሚጋለጡ ልብሱ እያንዳንዱ ነገር የመኪናው አይነት ይለያል ለጥንቃቄ ነውና ያ ሀገራችን ላይም የቆየ ነው በ1930ዎቹ ነው የተጀመረው በእኛ የሞተር ስፖርቶች አሶሲዬሽን በጣም የቆየ ነው ግን እንዳልሽው የዚህ አይነት ውድድር መኪናው ልክ እንደ ኖርማል አይነት መኪና ሳይሆን ከውስጥ ራሱ ብረት አለው መኪና ቢገለባበጥ እንዳይጨረማመት ሰው እንዳይጎዳ የሚያደርግ ነገር አለው ብዙ ነገር አለው መኪናው ሲገቢ ግን ለዛ ተብሎ የተዘጋጀ ቦታ ላይ ራሱ መወዳደር አንድ ሴፍ የሚያደርገው ነገር እሱ ነው ሁለተኛ ውድድሩ ጤነኛ ነው ውድድር ላይ ካይሽ አንደኛው መኪና ሌላኛው መኪና ገፍቶ ሲጥላታይም ግን ባለችው ክፍተት ተጠቅሞ መሄድ ነውና ይሄ ወደ ህይወትም ስታመጩ ለሁሉም የሥራ ዘርፍ ላይ ያለ ሰው የሚጠቅም ነገር ነው ጤናማ የሆነ ውድድር ነው በጣም ለሁሉም ሰው የሚጠቅም የትኛውም ዘርፍ ላይ ብትሰማሪ በጤነኛ መንገድ ከሄድሽ አንደኛ መውጣት ማሸነፍ በቃ ያያሹን ቦታ ማስከበር የምትችይበት ነገር ነው ስለዚህ የሞተር ስፖርት ትኩረትም አለው ፍጥነትም አለው ሁሉም ነገር አለውና ለህይወት የሚጠቅም በጣም ደስ የሚል እኔ ራሴ በጣም ነው የተመቸኝ እንትን ነው እኮ ውድድር ሁሉም ኮምፒቲሽን በማንኛውም ሁኔታ ውስጥ ሆነን ኮምፒት ማድረግ ጥሩ ነው መወዳደር ጥሩ ነው ጤናማ ሲሆን ነው ግን መሸነፍም ያለ ነው ደግሞ ስትሸነፊ እኮ ነው ለሚቀጥለው በጣም ተሻሽለሽና አሪፍ ሆነሽ ደግሞ የምትመጪው ስትሸነፊ ነው እና ይሄ መሸነፍን የመጨረሻ አድርጎ ማሰብ ትክክል እንዳልሆነ ነው ህይወትም የሚያስተምረን በመሰረቱ አሁን እኛ ዛሬ በመኪና ውድድር ገባንና ይሄንን ርዕስ አነሳን እንጂ በማንኛውም ሁኔታ ውስጥ ሆነን በምንም አይነት ውድድር ውስጥ መሆን ጥሩ ነው ብቻህን እኮ የሆነ ስራ እየሰራህ ማንም የሚወዳደርህ ከሌለ እኮ ጥሩ ነው ጥሩ አይደለም ወደኋላ ትቀራለሽ ሰው አማራጭ ስለሌለው ነው አንተ የሚያይክ ማለት ነው እንጂ ጋባሽ አይደለ ይሆነ ተወዳድረሽ ጥሩ ስትሆኝና ስትታይ ነው ጥሩ በማንኛውም ስራ ተወዳዳሪ ኖሮብህ ተመርጠህ ስትመጣ ነው በጣም አሪፍ ነውና ይሄ ውድድር ጤናማ ሲሆን አሪፍ ነው መሸነፍም ደግሞ ለተሻለ ነገር ነው የሚያዘጋጀውና በተለይ ደግሞ አሁን እኛ የዛሬውን ውድድር ላይ ያየነው በጣም ጥንቃቄ ይፈልጋል ያቺ የሰከንድ ውሳኔ በቃ ያቺ ውሳኔ አንተን ታድንሃለች ወይ የሆነ ነገር ታደርግሻለች አንዳንድ ህይወት ላይ እንደዚህ አይነት ውሳኔዎች ይሉ በቃ በጣም በፍጥነት መወሰን ያለብሽ ካልወሰንሽ ደግሞ በቃ የሚቆጭሽ ቁጭት የሚፈጥርብሽ ያቺን በዛሽ ሞመንት ሳትወስኝ ብዙ ነገር ታጫለሽ ብቻ አክቲቭ መሆን ይጠይቃል ወዲያውኑ ያ መኪና ወይ እንዲካልሽ ወዲያውኑ ትስቻለሽ ወይ ተገለባበጫሽ ወይ ታጫዋለሽ ያንን ውድድር ስለዚህ ምንድነው ውሳኔ ቶሎ ማድረግ በዛ ላይ ደግሞ መሸነፍ ደግሞ እኔ በህይወት የሆነ ነገር ሞክሬ ስትሸነፊ ደስ ይላል ሁሌም አልጋ ባልጋ ሲሆን ደስ አይልም ሁሌ ስታሸንፊ እኮ አታውቂውም ወርቀሽ ስትነሺ ነው የሚጥምሽም ራሱ ያን ነገር ስታሸንፊና መሸነፍን እንደ ትልቅ ነገር ነው የማይሆን ሁለተኛም ብትወጪ ሶስተኛም ብትወጪ አሁን የሞተር ውድድር ላይ ስመጪ እኮ የመኪና ካምፓኒዎች ናቸው የተለያዩ ካምፓኒዎች
የኔ ሞተር የተሻለ ነው የኔ ሞተር ፐርፎርማንስ የተሻለ ነው የሚል ነው የመጀመሪያው የውድድሩም አይነት ያ ለምን የተለያየ አይነት ሞተር ይመጣል የትኛው እንደሚያሸንፍ የትኛው ፈረስ ጉልበቱ የተሻለ ነው የትኛው ፍጥነቱ የተሻለ ነው የሚለው ነው የሚታየውና ወደ ውድድሩንም ሲያደርጉ ስራቸውን እያሳዩ ነውና ወደ ስራሽ ስትመጪ ልክ እንደዛ ነው በቃ ሁሉም ሰው ወደ ትምህርት ቤትም ሲሄድ ተማሪው እንደሚማርበት ክፍል የራሱን ፍጥነት የራሱን ቅልጥፍና የራሱን ትኩረት ተጠቅሞ ነው ከክፍሉ አንደኛ የሚወጣው እንጂ አሁን በተከታታይ ዓመት የሚያሸንፉ ሰዎች አሉ እንደዚህ አይነት ውድድር ላይ እነዚህ ሰዎች በቃ ነገሩ የገባቸው ሰዎች ናቸው ረጅም ዓመት አሁን በሆነ ሙያ ላይ ካየሻቸው በጣም ሰክሰስፉል የሆኑ ሰዎች አሉ በቃ የማይወርዱ ሁሌ በየዓመቱ እየጨመሩ የሚመጡ ሰዎች ሙያቸው ላይ ዘንድሮ እንደዚህ ያደረገ አሁን ደግሞ እንደዚህ ያደረገ የሚባልላቸው በየጊዜው የሚጨምሩ ሰዎች ያ ነገር የገባቸው ሰዎች ናቸውና በጣም ፎከስ የሚያደርጉ ለተፎካካሪያቸው ደግሞ ክብር ያላቸው ሰዎች ናቸው አሁን ለሚፎካካሪ ሰው ክብር በጣም ያስፈልጋል በየትኛውም አጋጣሚ ሊያሸንፍ ይችላል ትንሽዬ ክፍተት ካለች በዛ ጋር ተጠቅሞ ሊያሸንፍ ይችላልና ሁሌም ትኩረት ማድረግ የትኛውም ስራ ላይ ትምህርት ምንም ሊሆን ይችላል እኔ የመኪና ውድድር ላይ አሁን 2 ዓመት 3 ዓመት ተከታታይ የሚያሸንፉ ሰዎች በጣም ጎበዞች ናቸው መኪናቸውን በደንብ ሰርቪስ የሚያደርጉ ያ ማለት ወደ ስራው ስትመጪ ጭንቅላቱን በደንብ ሰርቪስ የሚያደርግ ሰው ለስራው ዝግጅት የሚያደርግ ሰው በየትኛው አቅጣጫ ምንም አይነት ጥያቄ ቢመጣ ያን ነገር መመለስ የሚችል ማስተካከል የሚችል ሰው ነው ማለት ነው ከዛ ውጪ የሰውነት የአካል ብቃት እንቅስቃሴ የሚሰራ ሰው መሆን አለበት በጣም ፈጣን ስለሚሆን ውድድሩ አይምሮም በጣም ፈጣን መሆን አለበት መኪናው በቴክኖሎጂ በየዓመቱ እየተሻሻለ ነው የመጣውና ልክ መኪናው ላይ የሚደረገው ነገር በቃ ለሁሉም ሰው በህይወት ውስጥ የሚያስፈልገው ነገር ነው ራስን እንቅስቃሴ መስራት በቂ ዝግጅት ማድረግ ራስን በቴክኖሎጂ ማገዝ ያንን ካደረክ ደግሞ ሰዎች ላያዩ አይችሉም ላያደንቁ አይችሉም ላይከተሉ አይችሉም ያለሽን ከሰጠሽ ምክንያቱም እንዳልከው ነው በሁሉም ነገር ራስን አብቅተህ ከተገኘ አይምሮህን በቃ ጤነኛ አድርገህ በእውቀት አበልጽገህ ቴክኖሎጂውን እንዳልከው እየተጠቀምክ በጣም ፎከስ አድርገህ በጥንቃቄ ትኩረት አድርገህ የሆነ ነገር ከያዝከው አላማ አድርገህ ስራ እስከሆነ ማንኛውም ስራ ነው የምንለው አሁን ይሄ መኪና ውድድሩም ብቻ ሳይሆን ማንኛውም ስራ ላይ ራሳችንን በዛ ልክ አብቅተን ያንን ነገር አላማ አድርገን ከያዝ ነው ምንፈልግበት ቦታ ማንደርስበት ምንም ምክንያት የለምና የዛኔ የሚከተልሽን ነው የምታገኘው ውጤትሽን የዛኔ የሚከተልሽ ሰው ታገኛለሽ ማለት ነውና ቅድም ደግሞ እንዳልነው ይሄ ውድድሩ በማንኛውም ነገር ላይ ጤናማ እንዲሆን ሰውን ከሐሳብ ለይቶ ማየት በጣም የሚያስፈልግ ይመስላል የሆነ ነገር ስትናገሪ አንቺ ሳይሆን ሐሳብሽን መውሰድ ያስፈልጋልና ከሐሳብሽ ጋር መሆን አለበት ድርድሩም ሆነ ክርክሩም ሆነ ለማሸነፍ የምትሄጂበትም ርቀት ከሐሳብሽ ጋር መሆን አለበትና ሐሳብንና ማንነትን ለይቶ ማየት ያስፈልጋል ለማለት ነው ባጭሩ እንግዲህ ዛሬኛ አድርገን ማናቀውን ነገር ለመጀመሪያ ጊዜ ነው አድርገና እኔ በጣም የምመኘው ነው በተለይ ምናደንቀው አለ ሉዊስ ሃሚልተን በጣም ምናደንቀው የስፖርት ውድድር የሱ ህይወት አሁን ራሱ ደስ ነው የሚለው ብዙ ነገር ያስተምራል አሁን እሱ ከመውደቅ ነገር የተናገረው ንግግር አለ መውደቅን እንደ ሽንፈት አላየውም እንደ ብርታት ነው የሚለው ንግግር አለና እንዳለው ማለት ብዙ ነገር ተሸንፎ ነው እዚህ ደረሰው ግን ከዛ በኋላ ግን እንዳልከው ቀደም መጠበቅ አንዴ ካሸነፈ በኋላ እሱ የሱ ብቻ ሪከርድ ነው ሲያሸንፍ የነበረውና ያንዳንዱ የስፖርት ወይም የህይወትም ጥንካሬ ይሄ ተስፋ ለመቁረጥ እዛው መቀጠል ትኩረት ተስፋ መቁረጥም ያው ኢዚ ነገር ነው ሰባት ጊዜ ብወድቅ የሚል ዘፈን አለ ሰባት ጊዜ እነሳለሁ ከዜሮ መጀመርን አውቄበታለሁ ነው የሚለው ግን አብርሽ ያንተ ግን አነዳድ ሰባት እድል እንዳለ በጣም እንደኛ ነበርክ ግን እኔ ሁሉም ውድድር ላይ ነው ጌም ስንጫወት የዓመት በዓል ጌም ስንጫወት ያው አብርሽ ላይ ነው አይኑ ሰው የሚጥለው ኃይለኛ ነው ቀልድ አያውቅም ራሱ የመጀመሪያ የበዓል ጌም ከሰብሊ ጋር ስንጫወት እሱ ጥሩ ምሳሌ ነው በጣም ነው የተጣላ ነው ተጣልተን ነበር በጣም ጩኬባት ደነገጠች አንቺ ነው አውሬ ብሎኝ ታረሽ ደሞተኛለሽ ደንግጫለሁ እንደዛ አይነት ባህሪ አይችበት አላውቅምና ደንግጬ ምን ሆነ ነው አብርሽ እንዴ ሻይ መጀመሪያ ብለልተሽ ነው ቡና የምጠጪው ማለት ከዛ በኋላ just ሀግ ተደራረግን እኔ ፐርሰናል ማልወሰድም ስለጮህብኝ ነው ብሩን እያሰብነው አላብርሽ አይ ብሩን አይደለም ማሸነፍ እኮ ደስ የሚል ነገር አይ ብሩን ሳይሆን ይሄ ውድድር ላይ ለተወዳዳሪ ስትይ ለማሸነፍ ነው እዛ ውድድር ላይ መታፈርቶኝ ለማሸነፍ አይደለም አሁን የኛ ውድድር በአብዛኛው የኛ ውድድር ካነሳን እንትን ይበዛዋል
ጨዋታ ይበዛዋል ማለት ነው። ጨዋታው ይጠፋበታል። እሱ ጋር ምን መሰለሽ እኔ አሁን እንደዚህ አይነት ውድድር አሁን ለምሳሌ ዛሬ መኪና ውስጥ ሶስታችንም ተደርድረን ሳይሆን ዛሬ ሰብሊ ብታሸንፍ ብሎ ቤት ውስጥ የሚያይሰው ጸጊ ብታሸንፍ አብርሽ ቢያሸንፍ ብሎ የሚያይሰው አለና ያ ለሚያይሰው አንቺ የሆነ ቅዝቅዝ ብለሽበት ምናምን ሳታሸንፊ ስትቀሪ ይናደዳል። አብርሽ ነው የሚከተለው። አይ እውነቱን ለመናገር ውድድሮች ሲመጡ ከማጋ ቢደርስሽ ይሻልሻል ብትሉ እኔ ከአብርሽ ጋር ከቅድሙ የእልህ መንፈስ ወተን በቅዳሜ ከሰዓት ፏል እንል እንግዲህ ያለን ስቱዲዮ ውስጥ ከግራና ከቀኝም እየጠበቁን ይመስለኛል። ብዙ እንግዲህ ችሎታ ያላቸው ሰዎች አሉ፣ የራሳቸውን ታለንት ያሳዩናልና ወደዛ ነው የምንሄደው ማለት ነው። እነሱም በተለያየ አማራጭ እንደኛ ፈጥነው ነው የመጡት። እንኳን ደህና መጣችሁ በድጋሚ። እንደኛ መኪና ጮሆ ባይመጡም የመኪናው ጮሆቱ ግን ትረሱታላችሁ። የሚጮህ ረጅም ሰዓት ሲያወራሽ ምናምን ስላለመድሽው ጆሮ ራሱ ያማል። የመኪና ውድድር በራሱ በዓለም ላይ ልክ እንደ ስፖርቶች ሁሉ የራሱ ክለብ እንዳለው ሰምቻለሁ። እኛ ከየትኛው የምንካተተው? እኛ ኬኬ ነው። የኛ ኬኬ ቅዳሜን ከሰዓት ኬኬ ነው ክላን የተወዳደርነው። ያው አሸናፊው ሌላ ጊዜ ነው የሚገለጠው። በጣም ተጠጋግተን የገባነው ቫር መታየት አለበት። ቅርብ ጊዜ እኮ ትንሳኤ ሄዶ ነበር፣ ተዘጋጅቶ ነበር እኮ ቅድም ትንሳኤ ሄዶ ውድድሩን በሁድ ቤቢስ አሳይቶናል ነበር። ጥሩ ጥሩ ተወዳዳሪዎች አሉ። ስለዚህ አሁን ደግሞ እኛ ጥሩ ታለንት እንፈልጋለን። ግራና ቀኝ መታን የመኪና ድምጽ የሚያሰማም ሰው ካለ ይስማማናል፣ ችግር የለውም። ዛሬ ለምደናል። እንተዋወቅ እስኪ። እሺ ኤልዳና እባላለሁ። ኤልዳናማ? ኤልዳና ወንድማገኝ። ኤልዳና ወንድማገኝ ምን ይዘሽ ልመጣሽ? የማዲንጎን ዘፈን። የማዲንጎ እንስማው። ለማንም የማላማክ ሆንክና ገመናዬ ሁሌም ያንተን ክፉ አይሰማም ጆሮዬ ብከፋም ለምን ብዬ እራሴን አልጠይቅም ፍጹም ያንተን ያህል ሰው ወድጄ አላውቅም ታዲያ ምነው ልብህ እኔን ባይጎዳኝ ምነው ኧረ ነፍሴ ድረስ እስከሚሰማኝ ምነው ታዲያ ምነው ልብህ ለኔ ቢያዝንልኝ ምነው ከምታምነው በላይ ፍቅር አለብኝ ምነው እጥር ምጥን ያለች ቆንጆ ጥሩ። አንድ ትጨምርልን የሴት እሺ እከተልሃለው በሄድክበት በቆምክበት ሁሉ አይኖቼ ያላንተ በምድር ላይ ሌላ መቻ ያሉ እንደው አንተን ብቻ ከዚህ ሁሉ ሰዎች ምን ይሁን ሀሳቤ የስሜቴ ላንተ የተለየሁት ገብተህ ልቤ ውስጥ ኖርበት እንጂ ከልካይ የለህምና ሳወራ ስጫወት ውዬ ኋላ መለየት አለና እንዳትለየኝ እፈልጋለሁ ሁንልኝ ሁሌም ከጎኔ ትቼው አልኖርም ውዬም አላድርም ያንተን ፍቅር ጭራሽ እኔ ያንተን ፍቅር እኔ ወይኔ አልተውህም እኔ አብርሽ ለአንተ የዘፈነች ወይኔ ደስ ይላል። ድምጿ በጣም አሪፍ ድምጽ ያለሽ በወንድም በሴትም በሁለቱም ትሄዳለች። ስለዚህ ወደ እኔ ጀርባ ነው። አንተ ጀርባ ሃይማኖት አለች። ስለዚህ ሃይማኖት እኔ ድምፃዊ አይደለሁኝም ግን ልስፈን ዌስ ከመጣው ብዬ ነው ልሞክር። ቅዱስ ላሊበላ ነዋሉኝ ቤቱ ልሄድ አይኑን ልየው ማልጄ ላስታ ላሊበላ ነዋሉኝ ቤቱ ልንገረው በዚያው ልሳለም ሄጄ ልሳለም ውዴ ፀሐይ ሳትወጣ ልያዝ መንገዴን ልሳለም ውዴ ውዬ ደጁ ላይ ላውጋው የሁዴን ማሬዋ ስክንገላዋ ኦሆ ማሬዋ ደርባባይዋ ኦሆ ህመማ ባወርጌን አንተ ትብስ ገላ ሆይ
መንገዴን እንዳልዘርር ፍቅር ስንቅ አይሆንም ወይ ትዝታህ እያጀበኝ ወደ አንተ መንገስገሴ አንድም ለስጋዬ ነው አንድም ደግሞ ለነፍሴ በጣም ደግሚ ግን ምን አለ አሁን በዚህ ድምፅ አሁን ማለት ድምፅ የለኝም ብላ እስከዘፈነች አውቃ እስኪ ሲኖርሽ ደግሞ እንዳንጠብቃት ብዙ እኮ ነው ብዙ ደግሞ እንዳንጠብቅ ግን የሚገርም ድምፅ በጣም አሪፍ ድምፅ ነው ድምጿ ደስ ይላል። እኔ ደግሞ የሚታየኝ ታለንት አለ ከቅድም ጀምሮ ይስቃል ካልዘፈንኩ እያልክ ነው በዓይንሽ ነው ያየሽው? እኔ በዓይኔ ነው ያየሁት ማን ነው ስሙ? ታደለ ነው ስሙ ታደለ እስኪ ያን ተነስና ስምህን ከእነ አባት አስተዋውቅልን እሺ ሰላም እንዴት ናችሁ? እኔ ታደለ ጸጋ ነኝ። የማቀርብላችሁ ሙዚቃ ነው። የማን ዘፈን ያመጣል? ቴዲ ታደሰ። ቴዲ ታደሰ። አምናና ካቻምና ወድጄሽ ነበረ አሄ ወድጄሽ ነበረ ዘንድሮም ብሶብኝ ሳይሻለኝ ቀረ አሄ ሳይሻለኝ ቀረ ተጎዳብሽ ልቤ አንቺን ባፈቀረ አሄ አንቺን ባፈቀረ ከእንግዲህ እኔም ካላገኘው የመውደዳቻዬን እኔ እንደምን ልሆን ብቻዬን ከእንግዲህ እኔም ካላገኘው የፍቅራቻዬን እኔ እንደምን ልሆን ብቻዬን ያቀባብራሎይ በናፍቆት ወዳጅን ቢሰጡት ፈተና ናፍቆቴ ተይነይና ተይነይና አጫውቺኝ እንደኔ ሆኝና ያቀባብራሎይ በናፍቆት ወዳጅን ቢሰጡት ፈተና ናፍቆቴ ተይነይና ተይነይና አጫውቺኝ እንደኔ ሆኝና ተይ ልቤን አታርጊው ጫን ጫን በፍቅርሽ ይጽናና ምስኪን ነው ያላንቺስ ማናለው ተረጅሽ ሆነና አንቺን ባለ ፍቅርን ባለ በዛበት በጣም አሪፍ ነው በእውነት አንደኛ በእውነት ኮከብ የምን ድምፅ በጣም የተረጋጋ ዛሬ ሶስቱም የሚገርም ድምፅ ያላቸው እናመሰግናለን ታዲያ እናመሰግናለን ሁሌ ቅዳሜና ከሰዓት ስትመጡ እንግዲህ 7696 ብላችሁ ቴክስት ስታደርጉ ሽልማት ታገኛላችሁ ቅዳሜ ማለት ነው ከኛ ጋር እያንዳንዷ ቅዳሜ እያንዳንዱ ሰው የሆነ ነገር ይዞ ነው እድለኛ ይሆናል በግራም በቀኝም ጠዋት ሲመጡ ወደ ስቱዲዮ ሲገቡ ወደ ስቱዲዮ እኛ ስንገባ አብረውን ሲገቡ ጀምሮ የሚቀመጡበት ወንበር አለ እሱን ወንበር አሁን እኛ ሁሌ ወንበራችንን ቼክ እናደርጋለን ምንም ማለት ነው ወደኛ የሚመጣ መሰላችሁ አንድ ቀን ወደኛ ይመጣ ከፍ ያለ ሽልማት የኛ ዛሬ ሻምፓኝ የጋራ እኛማ ዛሬ እንዴ ትልቅ ውድድር አድርገን እኮ ነው የመጣነው ግን ለቅዳሜ ከሰዓት ቤተሰቦች ከሻምፓኝ ከፍ ያለውን ነው የምንሰጣቸው የሁላችሁም ወንበር በጣም የተከበረ ነው መጀመሪያ እኛን አክብራችሁ ስለምትመጡ ራሱ በጣም ነው እናከብራችሁ እኛ በጣም ነው የምንወዳችሁ ወንበራችሁ ላይ ግን ለተመረጡ እኛ ሳንሆን የመረጥናችሁ እኛም ማናቅም ልክ እንደናንተ ነው የምናየው ይከኛን ወንበር ስናየው ምንም የለም ሽልማት እናንተ ጋር ግን እድለኛ የሆነ ሰው ሽልማት ሊያገኝ ይችላልና የተቀመጣችሁበት ወንበር ሽልማት ሊኖረው ይችላል አሸላሚ ወንበር ነው 7696 ላይ ብቻ ኬኬ ብሎ መላክ ነው እኛ መደወሉ የኛ ኃላፊነት ነው እንደውላለን ዝግጁ ናችሁ አይደል እናንተ ዛሬ የመጣችሁት ናችሁ በየሳምንቱ የምትመጡት ሰዎች ግን ቅዳሜን ከሰዓት ከኛ ጋር ለመሆን ልክ እንደ ዛሬዎቹ ሽልማት አላችሁ ስለዚህ እጃችሁ እንደዚህ ቀኛችሁን ብድግ ታደርጉና ማለት ነው ከዛ ቀጥታ ወደ ወንበራችሁ ስር ነው የምትገቡት መጀመሪያ አንሱ እጃችሁን ወደ ላይ ከፍ ወደ ላይ ከዛ ወደ ወንበራችሁ ስር ግባው እንደዚህ ገባ ፖስታ ያገኘ ሰው እድለኛ ሰው ነው ማለት ነው ልጦ ማምጣት እየታየኝ ነው እሺ አሁን ፖስታ የደረሳችሁ ሰዎች ፖስታችሁን ክፈቱና ምን እንደደረሳችሁ ታሳዩናላችሁ እስኪ ውስጡ ምን አለ ምን ይላል መልእክት ነው የተላከላችሁ
ከወዳጅ ከዘመድ ነው። ታደለም ደርሶታል። ድምፀ መረዋው እሺ ደርሶታል። 2000 ብር አለ። 2000 ብር የሽንኩርት መፍጫ ምንድነው? የሽንኩርት መፍጫ ረረረ አረካቶ በደንቡ ጭቅጭቅ አድርገው እንደዚህ ያሳዩን። እሺ አሁን ለድምፁ የሚሆን ቆንጆ ቆንጆ ጁስ እሺ ምን ደረሰሽ? ምስጋና 2 ሰው ሽንኩርት መፍጫ፣ አንድ ሰው 2000 ብር፣ 2000 ብርና አንድ ሰው ደግሞ ምስጋና ደርሷታል። እስኪ የምትፈልጊው ለወዳጅ ዘመዶችሽ ሊሆን ይችላል። እስኪ ምስጋና ተነሽና ምስጋና ማቅረብ ከፈለግሽ አጋጣሚው ተጠቀምባት። እሺ እኔ ማመስገን የምፈልገው ፈጣሪን ነው እና እመቤታችን ቅድስት ድንግል ማርያምን አመሰግናታለሁ። ቤተሰቦቼንም እንዲሁም ጓደኞቼን በዚህ አጋጣሚ ቤዛዊት ደሴን አመሰግናለሁ። ያንቺ ስሟ ነው? መቅደስ ጥበብ። እናመሰግናለን። የቅዳሜ ከሰዓት ቤተሰቦች ሽንኩርት መፍጫ ብቻ አይደለም በየሳምንቱ የሚወጣው፣ ሌላም ሽልማት ሊወጣ ይችላል። 7696 ላይ ኬኬ ብላችሁ ላኩልን። በጣም ብዙ ሽልማቶች ወንበራችሁ ስር ሊገኙ ስለሚችሉ ትልቁ ነገር መምጣት ብቻ ነው። በየሳምንቱ እንዳልነው እንግዲህ እድለኞች ሽልማታቸውን ይዘው ይሄዳሉ። በየሳምንቱ ቅዳሜን ከሰዓት ከኛ ጋር ለመሆን ኑ ነው የምንለው። ኑ ሳትሰለቹ 7696 ቴክስት ነው በቃ ኬኬ ጩር ከዛ ይደርሰናል። ከዛ እንመልሳለን። ትመጡና ከኛ ጋር ትጫወታላችሁ፣ ትስቃላችሁ። እንደዛ አይነት ጥሩ ጊዜ እናሳልፋለን ማለት ነው። ቅዳሜ ከሰዓት እንግዲህ እንደዚህ ፏ ብለን ጀምረናል። እስከ ፕሮግራማችን ፍጻሜ ድረስ በያላችሁበት አብራችሁን ቆዩ። ቻናሉን ሰብስክራይብ ለማድረግ እዚህ ጋር ይጫኑ። የተለያዩ ፕሮግራሞች፣ የሚያዝናኑ ፕሮግራሞች ለማየት ደግሞ እዚህ ጋር ይጫኑ። በቀጣይ ፕሮግራም እስከምንገናኝ ሰላም ሁኑ።